እንደምን ዋላችሁ አባላለሁ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ዛሬ ደግሞ ይዤላችሁ የመጣሁት አክቹሊ አንድ ሰው የደውሎልኝ ነው። ዛሬ ወደዚህ ስገባ ዛሬ ስልኬን ተቀብለው ከኢትዮጵያ የምትመጣ ሰው ናት እና ከኢትዮጵያ የሚመጣበት ጊዜ እዛ ሲቢፒ አየር መንገድ ያው ስትገቡ የፓስፖርታችሁ ምናምን ቼክ የሚያደርጉ ስልኬን ተቀበሉት እና ስልኬን ተቀብለው አዩት። ከዛ በኋላ እንደውም ከፈቱትና ዋትስአፔን ምናምን ተመለከቱት። እንደዛ ይችላሉ ወይ አለች። ይሄ ከዚህ በፊትም የሚሆነው ከትራምፕ በፊትም የሆነ ነው ያደርጋሉ። ለምሳሌ አውቃለሁኝ። ለምሳሌ አንድ ሰው እዚህ ሲገባ ከኢትዮጵያ ወደዚህ ሀገር እየገባች እንደን ስልኳን ተቀብለው ስትገባ ቼክ ሲያደርጉ ሲቪፒዎች ምንም እዚህ ያው አየር መንገድ አገኙባት። ስራ ፈልጉልኝ ስመጣ የተቀጣጠረችበትን እንደዚህ አይነት ነገሮች አነበቡት ማለት ነው። ስለዚህ ያ በሚሆንበት ሰዓት ምን ሆኑ መለሷት። because they know በቪዚተር ቪዛ ነው የመጣችው፣ ግን አመጣጧ በዛ ሜሴጅ መሰረት የመጣችበት ዓላማ ለስራ ነው ማለት ነው እንጂ ለቪዚተር አይደለም ማለት ነው። therefore ስልኳን አይተው እዚህ ድረስ ለፍታ መጣ ተመለሰች ማለት ነው። ስለዚህ ጥንቃቄ አድርጉ። ሊቀበሏችሁ ይችላሉ፣ ሊያነቡት ይችላሉ። ማናቸውም ነገር ስልካችሁ ላይ ያለ ነገር አጥፉ። obviously ቪዚተር ቪዛ ማለት የምትመጡበት ምክንያት ቪዚት ለማድረግ ነው እንጂ ለመኖር አይደለም እና መጀመሪያ ቪዛው ሲሰጣችሁ እንተምን አድርጉ ማለት ሳይሆን ግን ጥንቃቄ ማድረግ ያስፈልጋል። እንደዚህ አይነት ነገሮች ላይ ስልካችሁ ማጥፋት አለባችሁ። ዋሹ ማለት አይደለም፣ ግን at the same time ስልካችሁን ተቀብለው ማየት ይችላሉ። ስለዚህ ሜሴጃችሁ ላይ ሶሻል ሚዲያ ላይ ኢሚግሬሽን በሚመለከት በተቀዳይ ሶሻል ሚዲያ ላይ ያላችሁን ነገር ጥንቃቄ አድርጉ። ያያሉ። ለምሳሌ ሜሬጅ ፔቲሽን አርጋችሁ አንዳንድ ነገር ፔቲሽን አርጋችሁ ሶሻል ሚዲያችሁ ሌላ እናንተ ያልምትሉት ሌላም እንደዚህ አይነት ነገሮች ላይ ጥንቃቄ አድርጉ ማለት ነው። በትንሽ በማይረባ ነገር ፕሮሰሳችሁ እንዳይበላሽባችሁ ወይ ደግሞ እዚህ ድረስም ለፍታችሁ መጣችሁ እንድሉ መንገድ ተጉዛችሁ በዚህ ሜሴጅ የተነሳ አንዳንድ ሜሴጅ ስለዚህ አንዳንድ ሜሴጅ ስልካችሁ ላይ ምናምን እንደሚያዩ ከኢትዮጵያ ለምትመጡ ሰዎች ወደዚህ ለምትገቡ ሰዎች ወይ ደግሞ አንዳንድ ነገርም ደግሞ ፋይል አድል አረጋችሁ ሰዎች ሶሻል ሚዲያችሁ ላይ ገብተው እንደሚያዩት እና ልጅቷም ደረሰብኝ ያለችው ነገር ይቻላል አዲስ የሆነ ነገር መስሏት ነበር። አዲስ አይደለም። ከዚህ በፊትም ይሄ ከትራምፕ በፊትም የሚሆን ነገር ነው። ስትገቡ ስልካችሁን ተቀብለው የማየት አንዳንድ ጥያቄዎች መጠየቅ። ስላዳመጣችሁኝ አመሰግናለሁ። ባባላለሁ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ሰላም፣ እንዴት ናችሁ? ዛሬ ከዚህ በኋላ ስለ አሜሪካ ፕሮሰስ ቪዲዮ አልሰራም። ይሄ የመጨረሻው ፓርት ነው። ስለዚህ በትዕግስት እንድትከታተሉኝ ጋብዛችኋለሁኝ። ኤምባሲ ስገባ የተጠየኳቸውን ጥያቄዎች በአጭሩ ተተተታ አድርጌ ለመጨረስ ሞክራለሁኝ። ኤኒዌይስ ያው እንደማንኛውም ኤምባሲ ገቢ በነገራችሁ ላይ የኤምባሲ ኢንተርቪው ማለት ነው እንደ ባንክ ቤት ነው። ብዙ ስፔሻል ነገር የለውም። ኤኒዌይስ ትገባላችሁ፣ ትሰለፋላችሁ። ረጅም ሰልፉ ያልቃል። ውስጥም ትሰለፋላችሁ፣ እሱም ያልቃል። ከዛ ቁጭ ብላችሁ ደግሞ ትጠብቃላችሁ። እኔ ረጅም ሰዓት ነው የጠበቅኩት። ኤሌክትሮኒክስ ምናምን ይዞ መግባት አይቻልም። ስለዚህ ቲክ ሰዓትም ይቻል አይቻል አላውቅም፣ ግን ሁሉንም ነገር ጥዬ ነው የገባሁት ከወረቀቴ ውጪ። ገባን ኤምባሲ። ከዛ በኋላ ያው የምጠብቀውን ያህል ጊዜ ጠበቅኩኝ። ከዛ ወደ ኦፊሰሩ ሄድኩኝ ማለት ነው። እኔ አስተርጓሚ ፈልግ ነበረ። ስለዚህ አስተርጓሚዋ መጣች። ከዛ በኋላ ጥያቄ ጠየቀኝ። መጀመሪያ ያለኝ ነገር እንግሊዘኛ ታወሪያለሽ አለኝ። አወራለሁኝ፣ ግን ኮምፈርታብል እንደሆን አስተርጓሚ ፈልጋለሁ አልኩት። በእንግሊዘኛ ጠየቀኝ፣ በእንግሊዘኛ ነው መለስኩለት። ከዛ ኖ ማውራሽ ቤዚክ እንግሊሽ ነው የምጠቀመው ምናምን አለኝ። እሺ አልኩት። ምንም ይሄን የሚያስፈራም ነገር አይደለም። ከዛ እሷ ሌላ ሰው ጋር ትራንስሌት ልታደርግ የሄደች ይመስለኛል። በጣም ቢዚ ነበር ጊዜው ፎር ሳም ሪዘን። ከዛ እሷ ሄደች። ከዛ መጀመሪያ የጠየቀኝ ጥያቄ የባለቤቴን ቃል ምናምን አስገቡኝ። ያው የባለቤቴን ሙሉ ስም ነው። የባለቤቴን ሙሉ ስም ነገርኳቸው። ከዛ በኋላ የተጠየቅኩት ጥያቄ የት እንደተዋወቅን ጠየቀኝ። የተዋወቅንበትን ቦታና ጊዜ ነገርኩት። ከዛ የት ስቴት ነው የሚኖረው የሚል ጥያቄ ተጠየቅኩኝ። የት ስቴት እንዳለ ነገርኳቸው። የሚሰራውን ስራ ጠየቀኝ። የሚሰራቸውን ስራዎችና ያለበትን ሁኔታ ነገርኩት። ከዛ መቼ ተጋባችሁ የሚል ጥያቄ ጠየቀኝ። የተጋባንበትን ጊዜ ነገርኩት። ከዛ በአጠቃላይ ኢትዮጵያ ሲመጣ ስንት ጊዜ መጣ አለኝ። ከዛ ቆጠርኩለት። ለኢንጌጅመንት፣ ለእንደዚህ ለሰርግ፣ ከዛ በኋላ ለእንደዚህ አንቨርሰሪ፣ ለእንደዚህ ብዬ 4 ታይምስ መጥቷል አልኩት። ከዛ በኋላ ልታሳይን ትችያለሽ ፎቶዎች አለኝ። እዛ ያው እንግዲህ እኔ አልበም ምናምን ይዤ ነበረ፣ ግን ዝርክርክ አለ እጄ ላይ አይ ዶንት ኖ ዋይ። ከዛ
እጄ ላይ ያለውን አልበም የሆኑ ደግሞ ሪዘርቭ ብዬ ያስኳቸው ፎቶዎች ነበሩና ዝም ብዬ አሳየሁት። እንደዚህ እያደረኩኝ ወደ ዊንዶው አዙሬ አሳየሁት ማለት ነው። ከዛ ወደ ኮምፒውተሩ ያየ ኤልሳቤጥ ምንም አይነት ፕሮብለም አላይም የሜሬጁ ጄኒዩኒቲ ላይ። ስለዚህ ቪዛው ተፈቅዶልሻል፣ ስለዚህ እንትንሽን ፓስፖርትሽን ኪፕ እናደርገዋለን አለኝ። እንዴት ነው በጣም አልተጨነቅኩም፣ ነፍሴም አልተጨነቀችም። አንዴ እኮ ፈተና ሩም የገባ ሰው ብዙ አይጨናነቅም እና ምንም በቃ እንደዛ አልኩት። ብዙ ዝባዝንኬ የለውም። ቪዛዬን ፓስፖርቴን ወሰደ። የኔ ኢንተርቪው ይሄንን ይመስላል። እሺ የኔ የኢንተርቪው ፕሮሰስ ይሄን ይመስላል። ካዳመጣችሁኝ ግን ይሄንን ነገር ልናገር። ብዙ ሰው እንደዚህ ይላሉ ምናምን ብሎ ያስፈራራል እና እነሱን ኢንፎርሜሽኖች እየሰሙ ቦዘር ከመሆን ከመጨናነቅ ሶሻል ሚዲያችሁ ላይ ያለውን ፎቶዎች እርግጠኛ ሁኑ። የምር ደግሞ አሁን እጮኛሞች ከሆናችሁ የባለትዳሮች ከሆናችሁ ፎቶዎች ሴቭ አድርጉ። ቻት ያደረጋችኋቸውን ስክሪንሾቶች ስልካችሁ ላይ ሴቭ አድርጉ። የምትጠየቁት ጥያቄ እኔ የተጠየቅኩትን ላይሆን ይችላል፣ ሌላ ሰው የተጠየቀውን ላይሆን ይችላል። ግን እውነታችሁን ያዙ ማለት ነው። የምትጠየቁት የእውነት ጥያቄ ነው። ስለዚህ የእውነታችሁን ያዙ። እኔ የምለው ፎከስ ኦን የሜሬጁ ትክክለኛነት ላይ ፎከስ አድርጋችሁ የምትጠየቁት ጥያቄ በጣም የተለየ የሆነ ከባድ ጥያቄ አይደለም። የምታውቁትን ነው፣ ኑሯችሁን ነው የምትጠየቁት። ስለዚህ ሁላችሁም መልካም እድል ይሁንላችሁ። ፕሮሰስ እየተንዛዛባችሁ ያለ ሰዎች ደግሞ እግዚአብሔር ይርዳችሁ፣ በርቱ፣ አትቁሙ። መማር ያለባችሁን ነገር ተማሩ፣ ቋንቋ ተማሩ፣ ሙያ ተማሩ። እዚህ ሀገር ስትመጡ በጣም ከባዱና አዛም ያደርጋችሁ ነገር ቋንቋ ነው። እሱንም ቢሆን ራሳችሁ ላይ ስሩበት። አይ ዶንት ኖ ከዚህ በኋላ ፕሮሰሱ 3 4 5 ዓመት ይወስዳል የሚባል ከሆነ እየኖራችሁ ፕሮሰሳችሁን ለመጨረስ ሞክሩ። ይሄ በጣም ትልቁ ምክሬ ነው። አትቁሙ፣ ባላችሁ እንዳትቁሙ። እየተንቀሳቀሳችሁ ፕሮሰሳችሁ ይንቀሳቀስላችሁ። መልካም ጊዜ። ቻው።